ይወል የቀብራሩ ያርሰናል ደጋፊ ስትሆን ተረጋግተ ነው ተጫዋች የምታስፈርመው። የምን አባ መንቀልቀል ነው? ቀለል አድርገህ ሻምፒዮን ነህ እና ስትለው ይመጣል። ይወል 2 ቀን ሲቀረው ለተጫዋቹ ዝውውር 4 ተጫዋች አግበስብሰን ማምጣት ምንችል ደጋፊዎች ነን። ለማንኛውም ክሪስቶስ ዞሊስ ኦፊሻሊ ወደ አርሰናል እንደሚቀላቀል አክቲቪስት ይነግርሃል አይደለ? ያው ከኔ ቀጥሎ ደግሞ ማን ሊነግርህ ይችላል? እዚህ ጋር የሆነ ሰዋል እስቲ ምንድን ነው የምትለው? ቀኝ ግዛት በአግባቡ ሊጉ ይያዛል ነው የምልህ። እዚህ ጋር ደግሞ ሌላው ቆጣሪ አለ። አቺ ለከፈቻ ዞሊስ ከፈረመ ማለት እንዴ ሪዳክስ ያደርጋል። ላይፍ አፍተር ዞሊስ ትሮሳርድን ደግመን አስፈረመናል። እናቴ በአግባቡ ትሮሳርድን አፕዴት አድርገናል። ጀምአው ይመቻችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ገና ጅማሬያችን ነው። ይቀጥላል ነው የምልህ። 2 3 4 እያለን እንቆጥራለን። ይመቻችሁ። ክሪስታስ ዞላስ ቱ አርሰናል ሂር ዊ ጎ ገባርለ ሲዲ ስፖርት ብቻ ነው የሚዘክሰው። እኔ የምሰክሳለሁ ነው የምልህ። ገባርለ ፋብሪሲዮ ሮማኖ ሪፖርት አላደረገውም፣ ግን ቀድሜው ሪፖርት አደረኩት። ለምን ከፋብሪሲዮ በፊት ነው መረጃ የሚደርሰኝ። ሚኬል ሜሪኖ አጥንቶ ነው የገባው ምናምን የሚለውን ነገር እኮ ያረጋገጥኩላችሁ ነው እኔ። ገባርለ ይሄኛውም ደግሞ ዴቪድ ኦርንስቲን ከፋብሪሲዮ ዋና መረጃ ማለት ዴቪድ ኦርንስቲን ዳንዲል 40 ሚሊዮን ማለት ገባዛ ጋር በ20 ሚሊዮን ትሮሳርድ በ20 ሚሊዮን ትሮሳርድን ሸኝተን ማለት ወጣቷን ፍሬሽ ኤነርጂ ያላትን ትሮሳርድ አምተናል ማለት ተጀመረ ነው ምን በቃ እንዴ። እኔ እኮ ቡድኔን እያጠናከርኩኝ ነው እንጂ ዋንጫውን እኮ በማርቲኔሊ በለዋለው። ገባህ? ቀኝ ግዛት ነው ጌት ሬዲ ቀኝ ግዛት ኮሎናይዜሽን ምን ትላለህ? 2 1 ብለው ቁጥር ይወል 1 እና ዞሊስን ለትናንሽ ብዙዎች ምን ተጠቀመው ለዩናይትድ እና ነገር እና ታዲያ አትሪክ ይሰራል። አሁን ይወል ወርልድ ክላስ ዊንገር ጠብቅ ገብቷላ። ፒኤስጂን ስንገጥም ብቻ ነው ዊንገሩ የሚያስፈልገን ማለት ነው። ለተርፊያንስ ምናምን ነገር ዞሊስ በጣም ከበቂ በላይ ነው። በማድዌኬና በዞሊስ እናሰቃያለን ነው ማለት። ክሪስቶስ ዞሊስ የአርሰናል ተጫዋች መሆኑ ተረጋግጧል። መድፈኞቹ 2ኛ ፈራሚያቸውን አግኝቷል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርንስቴን እንግዲህ ክለቡም እንዲሁም ከተጫዋቹ ጋር ሙሉ ለሙሉ በ40 ሚሊዮን ዩሮ መስማማቱን አረጋግጧል። ተረጋግጧል። 1 ብለው ቁጥር ተፈርሟል። አዲሱ ትሮሳርድ መጥቶልሃል። ተዘጋጅ ቁጥር 1 ብለው አሁን ጀምረናል። አሁን የጀመርነው ያለ 1 ብለው ቁጥር ማለት ነው። ክርስቲያን ዞሊስ ወደ አርሰናል ሂር ዊ ጎ ተብሏል። ዴቪድ ኦርኔስትን እንደምትመለከቱት አረጋግጦ ፋብሪዚዮ በእርግጥ አላረጋግጠውም፣ ግን ዴቪድ ኦርኔስትን ኦልሬዲ የተሻለ ነው ማለት ነው። ኤኒዌይስ ማለት የተጫዋቹ ወደ አርሰናል በመምጣቱ ምን ተሰማችሁ? ልጁ እንደተመለከትነው ከሆነ የሚገርም ፖቴንሻል አለው። ያው በክለባችን ተጫውቶ እስካላየነው ድረስ ስለሱ ፖዚቲቭ ሳይድ ለማውራት ትንሽ እንቸገራለን። ጥሩ እንደሚሆን ተስፋ እናደርጋለን። ዊ አር ቻምፕ እኮ ከዚህ በኋላ ምን ሆነ ነው? እንደ በፊቱ ማን ጠበቀ? አክተር መጪ ላይ ነው። ምን ሆነ ነው እንዴ? ኤኒዌይስ ማለት ነው ከዚህ በኋላ አርሰናል የፈለገው ተጫዋች ካለ ጭራሽ ተፈልጎ ነው የሚመጣውና ጸዲ ሳይን እንደሚሆን ተስፋ እናደርጋለን። ሐሳብ አስተያየታችሁን ስለዚህ ተጫዋች በመፈረሙ ተሰማችሁ ኮሜንት ሴክሽን ላይ ያካፈላችሁ ይመሻችሁ። ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ። ታማኙ ምንጭ ዴቪድ ኦርንስቴን እንዳለው ከሆነ አርሰናልና ክለብ ብሩጅ ሙሉ ለሙሉ ከስምምነት ላይ ደርሰዋል። ለልጁ አርሰናሎችም 40 ሚሊዮን ዩሮ ወይንም ደግሞ 33 ሚሊዮን ፓውንድ ይከፍላሉ ብሏል። እንኳን ደስ አላችሁ ገነርስ ፋሚሊዎች፣ 2ኛ ፈራሚያችንን አግኝተናል። ይመቻችሁ እየገረፍን ይላል። አዲሱ የአርሰናል ፈራሚ ክሪስቶስ ዞሊስ ምን ኳሊቲዎች አሉት የሚሉትን ነገሮች እኔ እዚህ ጋር አዘረዝርላችኋለሁ። እናንተ ደግሞ ቤቱን ፎሎ ካላደረጋችሁ ፎሎ፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም የእግር ኳስ ቤተሰብ እንዲዳረስ ታደርጋላችሁ ማለት ነው። የመጀመሪያውና ዋነኛው የልጁ ኳሊቲ ፍጥነቱ ነው፣ ወይም ደግሞ ፔስ የምንለው ነገር ማለት ነው። ልጁም እንግዲህ በአጭርም ሆነ በረጅም ርቀት በጣም ፈጣን በመሆኑ የተቃራኒ ቡድን ላይ በሚደረጉ የካውንተር አታክ ወይ መልሶ ማጥቃቶች ላይ በጣም ትልቅ የሆነ አስተዋጽኦን ለአርሰናል ያደርጋል ማለት ነው። ሁለተኛውና ትልቁ የልጁ ኳሊቲ እንግዲህ ድሪብሊንግ ወይም ደግሞ ኳስ የመቆጣጠር አቅሙ ነው። ተከላካዮችን 1 ባንድ በሚያገኝበት ጊዜ እንግዲህ አሸንፎ የማለፍና በራስ የመተማመን አቅሙም በጣም ከፍተኛ መሆኑን እዚህ ጋር ያሳየናል ማለት ነው ስታቶቹ። በሶስተኝነትም እንግዲህ ግብ የማስቆጠር ችሎታውን ወይም ደግሞ ፊኒሺንጉን ከተመለከትን ልጁ በግራም ሆነ በቀኝ እግሩ ኳስ በደንብ መምታት ስለሚችል እንግዲህ ከቦክስ ውጪ መሆን ቦክስ ውስጥ ኳሶችን ካገኘ በጣም በተረጋጋ መልኩ ግቦችን ማስቆጠር እንደሚችል መረዳት እንችላለን ማለት ነው። በአራተኝነት ስለ ክሪስቶስ ዞሊስ የምንመለከተው ቨርሳቲሊቲ ወይም ደግሞ ሁለገብነትን ነው። ልጁ በ3 ዋና ቦታዎች ላይ መጫወት ይችላል። በግራ ክንፍም ላይ መጫወት ይችላል፣ በቀኝ ክንፍም እንዲሁም ደግሞ የፊት አጥቂም ሆኖ የመጫወት ከፍተኛ የሆነ አቅም አለው ማለት ነው።
የመጨረሻውና አምስተኛው የልጁ ትልቁ ኳሊቲ ወርክ ሬት ወይም ደግሞ የስራ ባህሪው ነው። ማለትም እንግዲህ አርሰናል ይታወቃል፣ ወርክ ሬት በጣም ያስፈልጋል አርሰናል ተጫዋች ለመሆን የግዴታ። ስለዚህ ክሪስቶስ ዞሊስ በአስፈላጊው ሰዓት መጥቶ እየተከላከለ ሲያስፈልግ ደግሞ እያጠቃ ቲሙን ማገዝ የሚችል በጣም ትልቅ ኳሊቲ ያለው ተጫዋች ነው። ለማንኛውም በጣም ወሳኝ ፊርማ ነው። ስሙን እንዳስረሱት ክሪስቶስ ዞሊስ ይባላል። ምናልባትም ከአመታት በኋላ በጣም በፍቅሩ ልባችን የሚወርቅለት ድንቅ ተጫዋች ነው። ይመቻችሁ መድፈኞቹ። ቤቱን ፎሎ ማድረግ እንዳይረሳ። መድፈኞቹ አርሰናሎች የክረምት የዝውውር መስኮት ሁለተኛ ፈራሚያቸው ጋር ስምምነት ላይ ደርሰዋል። ክሪስቶስ ዞሊስ አዲሱ መድፈኛ ለመሆን ተቃርበዋል። ሁለቱ ክለቦች አርሰናልና ክለብ ብሩጅ በተጫዋቹ ዝውውር ጉዳይ ላይ ስምምነት ደርሰዋል። አርሰናል ለክለብ ብሩጅ 40 ሚሊዮን ዩሮ እንደሚከፍለው ይጠበቃል። የተጫዋች የክለብ ብሩጅ የምንጊዜም ክብረ ወሰን የዝውውር ዋጋ የሰበረ ተጫዋች ሆኗል። ከዚህ በፊት ዲካትራሪ ወደ ኤሲ ሚላን 37 ሚሊዮን ዩሮ የተከፈለበት ሲሆን ክሪስቶስ ዞሊስ 40 ሚሊዮን ዩሮ የተከፈለበት በመሆን የክለብ ብሩጅ የክለቡ ክብረ ወሰን የሰበረ ዝውውር ሆኗል። በተጨማሪም ደግሞ በግሪክ ታሪክም ውዱ ተጫዋች ሆኗል። በግሪክ ታሪክ ክሪስቶስ ዞሊስ 40 ሚሊዮን ዩሮ የወጣበት የመጀመሪያው ክብረ ወሰን የሰበረ ተጫዋች ነው። በግሪክ ታሪክ ይሄን ያህል ገንዘብ ያወጣ አንድም ተጫዋች ካለመኖሩ ጋር ተያይዞ ማለት ነው። ባለፈው የውድድር ዓመት 22 ጎሎችና እንደዚሁም 25 አሲስቶችን በማድረግ የክለቡ ኮከብ ተጫዋች ተብሎ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ክሪስቶስ ዞሊስ በአንድ የውድድር ዓመት እንግዲህ ከ48 የጎል ተሳትፎች በላይ የነበረው ተጫዋች ነው። በአጠቃላይ በ109 ጨዋታ 43 አሲስት እና 44 ጎል በማስቆጠር አስገራሚ ክብረ ወሰን ያለው ተጫዋች ነው። የ24 ዓመቱ ግሪካዊ ሊያንድሮ ትሮሳርድን በመተካት በቀጣይ ዓመት ለአርሰናል ግልጋሎትን የሚሰጥ ይሆናል። ከኢሊያን ሚሌ በኋላ አርሰናል ያስፈረመው ሁለተኛ ተጫዋች እንደሚሆን ይጠበቃል። ሁሉም ነገር አርቋል። የወረቀት ስራዎች ብቻ ነው የሚቀሩት። በጥቂት ቀናቶች ውስጥ የክሪስቶስ ዞሊስ ዝውውር በአርሰናል በኩል ይፋ እንደሚደረግ ይጠበቃል። እንዴት አገኛችሁት? ክሪስቶስ ዞሊስን ዝውውር ለአርሰናል ሊያንድሮ ትሮሳርድን ይተካል ብላችሁ ታስባላችሁ? አሳስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። የአርሰናል ደጋፊ ይሄ ዝውውር አልገባህም? በአንድ ደቂቃ ውስጥ ምን እንደተፈጠረ ላስረዳ። ይሄ ልጅ ዝውውር ዶርትመንድና የተለያዩ የአውሮፓ ክለቦች ጠየቁት። ለቤስት 11 ነው የምንፈልገው አሉት። አርሰናል ምን አቀረበለት? ቤንች ነው የምትሆነው፣ ለቦታ ትፎካከራለህ አሉ። ልጁ አርሰናልን መረጠ። ለምን? ስለሚችል። አየው፣ እዚህ ጋር ነው ሜንታሊቲው የምታይልኝ። ማንም የ120 ምናምን ሮጀርስን እየተደራደረ ነው በሱ ቦታ፣ ግን ሮጀርስን አስቀምጣሉ ብሎ እርግጠኛ ስለሆነ መጣ። አርሰናልን መረጠ። ኤጀንቱን ከአርሰናል ውጪ ምንም አይነት ጥያቄ አትቀበል ብሎ ነገረው። አርሰናልም ዝውውሩን ጨርሶት ነበረ፣ ግን ምን አደረገ? ትሮሳርድ እስኪወጣ ትሮሳርድ ክብር ስላለው ልክ ትሮሳርድ ከክለቡ ወጥቶ አርሰናል እስኪሰናበት ጠብቆ ዛሬ ዝውውሩን ጨረሰው። ይሄ ልጅ በ117 የሚሆን ጨዋታዎች 120 ጎልና አሲስት ያለው ነው። በአንድ ጨዋታ ወይ ጎል ያገባል ወይ አሲስት ያደርጋል። የክለብ ብሩጅ የዓመቱ ምርጥ ተጫዋች የነበረ 24 ዓመቱ ነው። የ5 ዓመት ኮንትራት ነው ያስፈረምነው። እነ ሳንቶስ እንኳን 50 በሚሸጡበት በ34 ሚሊዮን ፓውንድ ያገኘነው ወርቅ ነው። ሮጀርስን ሲያስቀምጠው ያኔችን ቪዲዮ አስታውስ በደንብ ግን ኮፒ ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ በ40 ሚሊዮን አስፈርሟል ማለት ነው አርሰናል እና ለቶፕ 4 በቂ ነው። ያው ቀጣይ ዓመት ማለት ነው ለዋንጫ ያው ዋንጫው የኛ ስለሆነ ችግር የለውም ማንንም ብገዢ። ግን እኔ እንደ ሻምፒዮን አክት ታደርጋለሽ ብዬ ጠብቄ ነበር፣ እንደ ቻምፒዮን ቲም ማለት ነው። እና ጥሩ ነው እኮ ልጁ አሪፍ ነው። 24 ዓመቱ ነው አልጠበቁት። እኔ ሕፃን መስሎኝ ነበር፣ ግን 24 ዓመቱ ኦልሬዲ ጎልማሳ ነው ማለት ነው። ደርሷል፣ ትንሽ በስሏል ማለት ነውና እንደ ሻምፒዮን ቲም ለዋንጫ እንደሚጫወት ቲም እኛ ቪኒሺየስ ጁኒየርን ሞርጋን ሮጀርስን ምናምን ታመጣላችሁ ብለን ስንጠብቅ እናንተ ባለፈው ስሙን ማናውቀው ልጅ አሁንም ያው ብዙም አይታወቅ ልጅ ነው። ግን ይሁን ምንም አይደለም። ለቶፕ 4 በቂሽ ነው፣ ችግር የለውም። ምክንያቱም ዋንጫው እንደሆነ አንቺ ራሱ አምነሻል። አርቴታ ራሱ አምናል። እንኳን አርቴታ በርታ አምኗል ዋንጫው የሲቲ እንደሆነ። ስለዚህ ለቶፕ 4 የሚበቃ ዝም ብለሽ በ40 ምናምን ፈረም አድርጊ፣ ችግር የለውም። ስኳድሽን አጠናክሪ። ለማንኛውም ማርቲኔሊ አለ እዛ ጋር ማርቲኔሊን በማርቲኔሊ እንደሚባል ነው። ያ ክሪስቶስ ዞሊስ ቱ አርሰናል ሂር ዊ ጎ። አረ ጋይስ የሰውየውን ስም እስኪ በጆቫኒኛ ቋንቋ ማን ሊሆን ይችላል ስሙ ማለት ነው። ራሱ ለሰውየው ስሙ ይከብዳል አይደለም? ጆቫኒ ማለት ነው። ሰበር የአርሰናል ደጋፊዎች በሙሉ ይህን ቪዲዮ ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ጀምሩት። መድፈኞቹ አርሰናሎች ከረጅም ሳምንታት በፊት ሲጠበቅ እንደነበረው ሁሉ ግሪካዊውን የ24 ዓመት የክንፍ አጥቂ የሆነውን ክሪስቶስ ዞሊስን ከክለብ ብሩጅ ለማስፈረም ሙሉ ለሙሉ ስምምነት ላይ ደርሷል። ፋብሪዚዮ ሮማኖ ሂር ዊ ጎ ባይሎም እንግዲህ ታማኙ ጋዜጠኛ ዴቪድ ኦርንስቲን እና ታማኙ የዜና ምንጫችን ዘ አትሌቲክ በ40
የ40 ሚሊዮን ዩሮ ተጫዋቹን ከክለብ ብሩዥ የግሉ ለማድረግ ስምምነት ላይ መድረሱን አሁን ላይ በሰበር መልክ አውጥቷል። ተጫዋቹ እንግዲህ ሊያንድሮ ትሮሳርድን በመተካት በግራ ክንፍ አጥቂ የሚሰለፍ ይሆናል። አሁንም ግን እነ ሞርጋን ሮጀርስና ሌሎች ተጫዋቾችንም በዚሁ ቦታ ላይ በጭማሪነት እንደሚያመጣ ይጠበቃል። እናንተ ስለዚህ ዝውውር ምን ትላላችሁ? ዝውውሩን ከ10 ስንት ሰጥቷላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሰበር ዜና ክሪስቶስ ዞሊስ ወደ አርሰናል የሚያደርገውን ዝውውር ሙሉ ለሙሉ ጨርሷል። የዴቪድ ኦርንስቲን መረጃ እንደሚያሳየው ከሆነ ክለባችን ከክለብ ብሩዥ ጋር ተጫዋቹን ለማስፈረም ሙሉ ለሙሉ ከስምምነት ደርሷል። ክለባችንም ለዝውውሩ 40 ሚሊዮን ዩሮ የሚከፍል ይሆናል። አርሰናልም የክረምት የዝውውር መስኮት ሁለተኛ ፈራሚውን አግኝቷል ማለት ነው። ክሪስቶስ ዞሊስ ዝውውርም ከሌሎች ዝውውሮች ጋር የሚገናኝ አይደለም። ክለባችን አሁንም የሞርጋን ሮጀርስ ዝውውርና ሌሎች ተጫዋቾችን የማስፈረም ስራው እንደሚሰራ የዴቪድ ኦርንስቲን መረጃ አሳይቷል። አርሰናል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሰበር መረጃ ክርስቶስ ዞሊስ ወደ አርሰናል ሂር ዊ ጎ። የ24 ዓመቱ ግሪካዊ አጥቂ ክርስቶስ ዞሊስ ከክለብ ብሩጅ አርሰናልን በ40 ሚሊዮን ዩሮ አጠቃላይ ዝውውር ዋጋ የሚቀላቀል ይሆናል። የሊያንድሮ ትሮሳርድ ተተኪ ሆኖ ወደ ኤምሬትስ ይደርሳል። ክርስቶስ ዞሊስ አዲሱ የአርሰናል ተጫዋች ይሆናል። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።